قم يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. المؤذنون مؤذنوچكو أطول الناس أعناقا يوم القيامة. مؤذنوچكو يوم القيامة አንገተ ረጅሞቹ እነሱ ናቸው። ከፍጡራን በላይ ቀና ብለው የሚታዩት እነሱ ናቸው። ዑለማዎቹ ምን አሉ? ዱንያ ላይ የአላህን ትልቅነት አላሁ አክበር ይያሉ ወደ ላይ ከፍ አረጉ። አላህ የውመል ቂያማም ከፍጡራን በላይ ከፍ ያደርጋቸዋል። አላሁ አክበር። አቀሳቀሳችን ወደ አላህ ምንመራው በዚሁ መልኩ ነው። አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዷሉ። ወሚንኩም መን ዩብዓሱ ወበጥኑሁ ሙንተፊኸቱን ሆዱ ተነፍቶ ላ የቅዋ ዐለል ቂያም መቆም የማይችል ወላ የስተጢዑ ልጁሉስ ልቀመጥ ቢል የማይሳካለት የተኸበጡ ዐን የሚኒህ ወዐን ሽማሊህ ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ። ነቢዩ እነዚህ ሰዎችን ሲገልጹ ምን አሉ? አኪሉ ሪባ ወለድ እያሳደደ የሚበላው ሰው ምሳሌ ነው። ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና ባክ ስራ ያሰራም እያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህም ቁርአን ላይ ይህን ሲያጠናክር ምን አለ? الذين يأكلون الربا ነዛ ወለድ የሚበሉት لا يقومون إلا كما يقوم الذي يتخبطه الشيطان من المس መቆም አይችሉም። ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው። አላህ ይጠብቀን። ሙስሊሞች ከወለድ ራቁ። አሁን እስላማዊ ባንኮች ተመስርተዋል። ከአላህ ዘንድ ዑዝር የለንም። ባንክ ውስጥም ያለውን አውጥተን ለመስጂድ ለድሆች ሰደቃ እንስተው ከወንጀሉ እንጸዳለን። ረጁሉን ሌላው ደግሞ አለ ወደ የውመል ቂያማ የሚነዳ ረጁሉን የሲሩ ፊ አርድ ልማሕሸር ወደ መሰብሰቢያው መሬት ሚያቀናለ ወሚን ሐውሊህ መጅሙዓቱ ምን አልአጥፋል الصغار ሕፃናት ከበውታል። هذا يتعلق بيده አንደኛው እጁን ይዘዋል። وهذا يتعلق بقدمه ሌላኛው እግሩን ይከተዋል። وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል አንዱ ከኋላ ይገፋዋል። ሕፃናቶች ከበውታል። ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል። ነቢያችን ይሄን ሰው ሲገልጹት ምን አሉ? هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው አሉ። የቲሞች ከጇሉ የነሱን ብር የሚበላባቸው ነው። አንድ ሰው ሞተ፣ ዱዓ እናርግልሽ ተብሎ ይመጣል። ባሏ ሞቶባታል። ለዱዓ የምታቀርበው የቲሞችን ሐቅ ነው። ከውጭ የቲሞችን ልርዳ ብሎ ብር ያመጣል፣ ቤት ይሰራበታል። እኛ አይነት ሰዎች እንዲህ ናቸው። إن الذين يأكلون أموال اليتامى ظلما እነዛ የቲምን ገንዘብ በበደል የሚበሉ إنما يأكلون في بطونهم نارا ሆዳቸው እሳት እየከተቱ ነው። وسيصلون سعيرا ከተቀጣጠለችው እሳት ውስጥ ይገባታል ይለናል። እንዲህም ሆነው ወደ አላህ የሚነዷሉ። ومنكم من يبعث وهو يحمل ما سرقه في الدنيا ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ። ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለ የሚመጣለ። يقول تعالى الله ቁርአን ላይ ምን ይለናል? ومن يغلل ያጭበረበረ ያታለለ የሸወደ يأتي بما غل يوم القيامة ያታለለውን የሰረቀውን ነገር ይዞ ወደኔ ይመጣል ይለናል አላሁ ሱብሓነሁ ወተዓላ። ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ወዮልኝ እያለች የጮኸች የምትነሳ ሴት አለች። ነቢያችን እቺ ማን እንደሆነች ሲናገሩ ምን አሉ? ኢነሃ ናኢሐቱ አስለቃሽ ናታ። ሰው ሲሞትባት እሪ የምትል ራሷን ይዛ ያ ወይላህ ወዮልኝ የምትል ወዮልኝ እያለች የውመል ቂያማ ትነሳለች አሉ። እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል። ሰብር
ልናደርግ ይገባል እንዲሆነን እንዳንነሳ አልማኒዑ ዘካ ዘካን የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው የውመል ቂያማ ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት መን አታሁ አላሁ ማለን አሉ ነቢያችን ሰለላሁ ዐለይሂ ወሰለም አላህ እኮ ንብረት ሰጥቶት ፈለም ዩአዲ ዘካተሁ ዘካውን ያልሰጠ ሰው ሙሲለ ለሁ የውመል ቂያመቲ ሹጃዓን አቅረዕ መጥፎ እባብ ሆኖ ይነሳለታል يطوقه يوم القيامة ይወጋዋል ثم يأخذه ይዘውናሄ እባብ ምን ይላል ويقول أنا مالك أنا كنزك ነኩ ድልብህ ነኝ ንብረትህ ነኝ ብርህ ነኝ ያሰቃየዋል ይላል እንስሳዎችም ኑሮት የእንስሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል አላህ ይጠብቀን ዘካችን አስበን በማውጣት ላይ መበራታት አለብን ሰው ታዲያ እንዲያለ ወደ ምን ነው የሚያቀናው ወደ አርዱል ማህሸር ወደ መሰብሰቢያው መሬት እቺ መሬት ነቢያችን ሰለላሁ ዐለይሂ ወሰለም ለም يطأه احد ይላሉ ማንም ረግጧት ማታቅ መሬት ናት الله قرآن ليش مريت سيناجر يوم تبدل الأرض غير الأرض يوم القيامة كو أهوني الله شبات مريت بليلا مريت تكير عليك ابن عباس يجن سيفسروا يوم تبدل الأرض منهم سيفسروا دامي على الفسسبات وانجيل على التسربات عديس مدرنو من التفوق والسماوات سمايم تلوت عليك وبرزوا لله الواحد القهار ለአንዱና ለአሸናፊው ጌታ ይገለጣሉ ሁላችን ለአላህ ከቀብር ወጥተን እንገለጣለን ነቢያችን ሰለላሁ ዐለይሂ ወሰለም እቺ ምድር በሚገርም ሁኔታ ነው የገለጿት يحشر الناس يوم القيامة ሰዎች እኮ يوم القيامة ይሰበሰባሉ على أرض بيضاء ነጭ ምድር ላይ ነጭ ነው አላህ የሚያደርገው አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቅይ ከነጭ ዱቄት የነጻች لا معلم لأحد ለማን ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለኩል ويسألونك عن الجبال ስለ ተራራዎች ይጠይቁሃል فقل በላቸው ينسفها ربي نسفا الله ይበትናታል በላቸው فيذرها ይተዋታል قاعا صفصفا ለጥያለሽ መሬት አድርጎ ይተዋታል በላቸው لا ترى فيها عوجا ولا أمتا واتقبى يلو ترارا يلو لتعالى ميدالي نو منكسكسو نج هنا لتعالى مدر لي فتوران كزالي نو كالله في تمي السبسبوت ودزش مد مريت نو مياكنوت هلو مدزش مدر يقوازال ግን ወደዚህ ምድር ስንጓዝ ሶስት አይነት ሆነን ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ የመጀመሪያዎቹ روى الترمذي في السنن من حديث ابي هريره ترمذي باستلفت حديث لي قال رسول الله صلى الله عليه وعلى اله وسلم نبياتችን ምን ይላሉ يحشر الناس يوم القيامه ሰዎችኮ يوم القيامه ود الله يسبسبالو ثلاثه اصناف ሶስት አይነት ክፍል ሆነው صنفን የመጀመሪያው ክፍል ሩክባን ይጋለበ የሚመጣል የወርቅ ፈረስ ላይ وصنفን ሙሻተን በእግሩ ደግሞ ይሄድ ወደ አላህ የሚመጣል وصنفን على وجوههم በፊታቸው ይራመዳሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ እነዚህ ሙተቆች ናቸው አላህም በጣም ይተነቀቁት ሁሌ ከዱንያ አኺራን ያስቀደሙ ለአላህ በፍርሃት የተሞሉ እነዚህ ሰዎች የውመል ቂያማ ልክ ከቀብራቸው ሲወጡ መላእካን ይጠብቋቸዋል አላህ ይህን ክስተት ቁርአን ላይ ሲገልጽ يوم نحشر المتقين الى الرحمن وفدا እኛ እኮ የውመል ቂያማ ነዛ እኛን የሚፈሩን ባሮችን ነዛ እንደጋጎቹን ወደ አርራህማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን ፈረስ ላይ አስቀምጠናቸው ልክ እንደወጡ መላእካን ይቀበሏቸውና ነዛ የሚያምሩ መላእካዎች
የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በልፈረሱ ላይ ውጣ ከዛም ያበስሯቸዋል አላ ተኻፉ አትክዙ ወላ ተሕዘኑ እንዳታዝኑ ወአብሽሩ ተበሰሩ بالجنة التي كنتم توعدون ዱንያ ላይ ያላችሁ ቃል ስትገባላችሁ በነበረችው ጀነት በሷ አብሽሩ ይሏቸዋል ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው من أنتم እናንተ እነማን ናችሁ ይሏቸዋል نحن እኛማ أولياؤكم في الحياة الدنيا وفي الآخرة እኛማ በዱንያ ያለን እናንተ ረዳቶች ወዳጆች እኮ የነበርን የአላህ መላእክቶች ነን በአኺራም እንደዛው ነን ወለኩም فيها ما تشتهي أنفسكم አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ ወለኩም فيها ما تدعون የተጣራችሁት ነገር ለእናንተ አለላችሁ አብሽሩ የሚባሉ ፍጥሮች አሉ ደጋግ ሳልሖች አሉ አላህ ከነሱ ያደርገን እነሱን ለመሆን መጣር ይኖርብናል እነዚህ ሰዎች ልክ እንደወጡ ራቁት አይሆኑም ወዲያው ልብስ ይለብሳሉ መጀመሪያ ከፍጡራን ልብስ የሚለብሱት ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነብዩላህ ኢብራሂም ነው ይላል ለምን እሳቸውን አላህ አስቀደማሉ ሙፈሲሮቹ ሲናገሩ ነብዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሆነው ወደ እሳት ተወርውረው ነበር ራቁታቸውን ነበር ወደ እሳት የወረውራቸው ሊያቃጥሏቸው አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል ከዛ ነብያቶች ይለብሳሉ ከዛ ስዲቆች ይለብሳሉ ከዛ ሸሂዶች በሱ መንገድ የተሰውት ይለብሳሉ ከዛ ሷሊሖች ወልዮች ደጋጎች ይመጣሉ ሁሉም ይለብሳል ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው ገና እንደወጣ በጀነት አብሽር ይባላል ፊቱ ያበራ ነው ከቀብሩ የሚወጣው ሁለተኞቹ በግር የሚሄዱ አሉ ሶስተኞቹና ደግሞ የሚያስደነግጠው እነዚህ ካህዲያን ናቸው ፊታቸው ጥቁር ለብሶ በፊታቸው ይራመዳሉ በፊቱ ሰው እንዴት ይራመዳል ሰው በእግር ነው እንጂ እንዴት በፊቱ ይራመዳል እንደኛም ግራ የገባው ሰሃባ ይሄን ጥያቄ ይሄን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር كما في الصحيحين من حديث انس ነብያችን ምን አሉ ان رجلا قال انس ያስተላልፍ ምን አለ ይሄን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ ያ ረሱላህ የአላህ መልእክተኛ كيف يحشر الكافر على وجهه يوم القيامه يوم القيامه እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው قال نبي سيملس منالو أوليس الذي أمشاه على رجليه في الدنيا قادر الدنيا لي بولت تقروت يا رمدو جيتا شايا دل من دي على أن يمشيه على وجهه يوم القيامة بفيتو للرمدو من السنة والبلهنو قتادة تعلق القرآن تنتان يا ابن عباس درس من الال بلا برقت وعزة ربنا بقيتات شلك أنه يهون ابن بفيتات شو يندات شو الال قتادة رحمة الله عليه أهونيا إباب ما نوكو نورا بهودو من رمد انساسا على بالنبال إنا من نبر نيتسو بهودو الرمدان بقرون انجن النبر ዱንያ ላይ ግን ይሄ እንደ ምልክት አይተነዋል የውመል ቂያማም አላህ በሚያቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል ተገልብጠው ነው የሚመጡት ሱብሃንአላህ አላህ ይጠብቀን ቁርአን ላይ አላሁ ሱብሃነሁ ወተዓላ ይሄን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል ወነሕሹሩሁም የውመል ቂያማ እንሰበስባቸዋለን የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው ዑምያን وبكما وصما عيناتشو تاورو جراتشو ما يسمع عفاتشو دداهنو بفيتاتشو ندرامدو يدرقال مأواهم جهنم ما زوتراتشو جهنم نات كلما خبت ساتوام سيتفا زدناهم سعيرا مكت عطلن من جمر اللات ساتوستنو من جمراتشو إلى الله بفيتاتشو يرامداتشوال ويخرجون من الأجداث كقبرست النزي كهديان تفلفل يوتالو كأنهم جراد منتشر لك اندام بتا مريتم ملتوت يقوازالو
አንበጣ አይታችኋል አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። እነሱም ግን ልብስ ይለብሳሉ ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል። ወተረል ሙጅሪሚነ የውመኢዝን የውመል ቂያማ እነዛ ወንጀለኞችን አመፀኞችን ትመለከታቸዋለ ሙቀረኒነ ፊል አስፋድ በሰንሰለት እጃቸው ካንገታቸው ጋር ተጠፍሮ ሰራቢልሁም ልብሶቻቸው ምን ቀጥራን ከአስፋልት ጭቃ ነው። ወተግሻ ውጁሃሁም ናር ፊታቸውንም ሳት ትሸፍናቸዋለች። አላህ ይጠብቀን። ወነሕሹሩ ልሙጅሪሚነ አላህ ሌላ ቁርአን ላይ ምን ይለናል? እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን የውመኢዝን የውመል ቂያማ ዙርቃ አይናቸው አዝረቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆር በጣም ያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ ይጓያሉ ከቀብር እንደወጡ። አንዱ ጃፓን ያለ ካፊር ነው፣ ሌላኛው አሜሪካ ያለው ነው፣ ፈረንሳዊው ተሰብስበዋል አንድ ላይ ይመካከራሉ። የተኻፈቱነ በይነሁም ድምፃቸውን ዝቅ አድርገው ይወያያሉ። ኢን ለቢቱም ኢላ 10 ዱንያ ላይ እኮ 10 ቀን የቆየ ነው ይባባላሉ። ሱብሃንአላህ ያጥርባቸዋል ሁሉን ነገር። የውመል ቂያማ በዚህ መልኩ ነው የሚነዱት። አይናቸው አያይም። አላሁ ስብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያወሳልናል። ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كني قساسكو يراك فإن له معيشة ضنكا لسو تأباب هيوتالو بالدنيا بكبروست ونحشره يوم القيامة أعمى يوم القيامة عينو يتاور سيخون أننا دوالن كذا يتيكال قال ربي جيتاي لما حشرتني أعمى لمن عين سورار قندهن وقد كنت بصيرا دنيا عليكم ملكة نبرير عليه مسكين الله سيملس اللت منال قال كذلك آتتك آياتنا فنسيتها لكن نزيوكو دنيا علي ينيا ملكت ينيا تقزات مطول رستهوال وكذلك اليوم تنسى زاري أنتم تهمل تتوال إلوال الله سبحانه وتعالى يهنا سدنجاج كستت سيايو يدنيا قويتاتشو قدم اندالو تنشي مسلاتشوال ويوم تقوم الساعة كما أكو ستكم يقسم المجرمون النزامس أنيوش يملالو ما لبثوا غير ساعة دنيا ليلة ساعات يا هلنجي يقوين على نبرنا مسيرو يملالو كذلك كانوا يؤفكون لكن ديهم نبر دنيا لي سيكات عطفو ينبروا تلنال كأنهم يوم يرونها لك مسلات شوال يعني سايوت لم يلبثوا إلا عشية أو ضحاها وعند النقات على ما عند مشت بتشا يقويو أهالي مسلات شوال الدنيا عجر مسلات التايات شوالج يا ناس دنقاج ونثا سايو ناتو شاباتو شي دنيا عجيك بتآمات جرنات لنتالل الله تايقبام ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት እንዲህ ብለው የሚነዱት ወደ ምንድነው? ለምንድነው አላህ Subhanahu Wa Ta'ala በዚህ መልኩ የቀሰቀሳቸው? ሱብሃንአላህ በተለይ ኩራተኞችን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? يحشر المتكبر كأمثال الذرة في سورة الإنسان እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል በገንዘቡ ሊሆን ይችላል በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል የሚኮሩ ሰዎች የውመል ቂያማ እንደ ዘራ እንደ
ትንኝ ሆነው ነው የሚቀሰቀሱት የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡት ቅርጻቸው ሰው ነው የሚመስሉ ስታያቸው ጉንዳል ነው የሚያሉት ሰው እንዲረግጣቸው ابن كثير رحمة الله عليه من إلال لقد أجرى الله الكريم عادته بكرمه الله كوازانيو جيتا لمادون فالسموال أن من عاش على شيء مات عليه بأند نقر لي يزوتر ميموتهم بزانو ومن مات على شيء بعث عليه بأند نقر لي دقمو يموت مكسكسهم بزانو تكسكسو ودمك وميو مريت يسبسبال ሁሉም ይሰበሰባል የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ يأتي بكم الله جميعا الله ባንድ ላይ ያመጣችኋል ان الله على كل شيء قدير الله በሁሉም ነገር ቻይ ነው قل بلاچو انت محمد ان الاولين والاخرين የመጀመሪያዎችም የመጨረሻዎችም ፍጡር እኮ ለመጅሙዑነ ኢላ ሚቃት የውም ማዕሉም يوم القيامة ሁሉም ይሰበሰባል وحشرناهم ሚቀር የለም ሁሉንም ሰበሰብናቸው فلم نغادر منهم أحدا አንድም ሚቀር የለም ሁሉም ተሰብስቦ ከአላሁ ስብሓነሁ ወተዓላ ፊት ይቆማል እንስሳዎች አይቀሩም وإذا الوحوش حشرت እንስሳዎችም ይሰበሰባሉ ጅኑ ሸይጣኑ እንዳለ ፍጡራን እዚህ ነጭ መሬት ላይ ከአላህ ፊት ይቆማል ያ አላህ ረሕማከ ያ ረሕማን ከአባታችን አደም ጀምሮ እስከ መጨረሻው ቂያማ እስከምትቆምበት ድረስ ያሉ ሰዎች አንድ ሜዳ ላይ ይሰፍራሉ ثم تدنو الشمس አሉ ነብያችን ሰለላሁ ዐለይሂ ወሰለም ከዚህም በኋላ ፀሐይ እንድትቀርብ ይደረጋል ወደ ፍጡራን እንደ ወንጀሉ እንድታቃጥለው ይደረጋል يقول النبي صلى الله عليه وسلم من حديث المقداد ابن الأسود مقداد باستلالفው حديث ላይ ምን ይላሉ تدنو الشمس يوم القيامة ሰው እኮ ከቆመበት ላይ ፀሐይ ትቀርባለች حتى تكون منكم كمقدار ሚል ያህል ድረስ እስክትቀርብ ድረስ ይህን ሐዲስ ያስተላለፈው ሰልማን ኢብኑ ዓሚር የተባለው ሰው ምን ይላል ሚል ያሉት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹ የሚኳሉበት እቺ ብረቷን ትሁን አሊያም መሬት ላይ ያለ ርዝመት አላቀው ሚል ማለት 4000 ጫማ ይሉታል ቅርብ ርቀት ነው ጫማ ነው አሊያም ደግሞ ያው መኳያ ምታልናት የዛን ያህል አላህ ያቀርባታል ፀሐይዋን ታዲያ ምን ይፈጠራል فيكون الناس على قدر اعمالهم في العرق ሰዎቹ እንደ ስራቸው ላብ ይውጣቸዋል فمنكم من يكون الى كعبيه እስከ ቁርጭምጭሚቱ ድረስ ላብ የሚውጣው አለ ومنكم من يكون الى ركبتيه እስከ ጉልበቱ ድረስ የሚደርስበት አለ ومنكم من يكون الى حقبيه እስከ ቀበቶ ማሰሪያው እስከ ወገቡ ድረስ ላቡ የሚደርስበት ሰው አለ ومنكم من يلجمه العرق الجاما ላቡ ደግሞ የሚያፍነው አላሉና ነብዩ ሰለላሁ ዐለይሂ ወሰለም واشار بيدي በእጃቸው እንዲህ አድርገው አሳዩ ነብያችን ሰለላሁ ዐለይሂ ወሰለም ላቡ እስከዚህ የሚውጣው አለ እንደ ወንጀሉ ሁሉም ይጠመቃል አላህ ይጠብቀን ከወንጀል ኢማሙ አልገዛሊ ረህመቱላሂ ዐለይሂ ምን ይላሉ እቺን ሐዲስ ሲተነትኑ ዱንያ ላይ የአላህን ትእዛዝ ለመፈጸም ላብ ያላወጣ ሰው እዛች ሜዳ ላይ ያልባታል ይላሉ ኢማሙ አልገዛሊ ረህመቱላሂ ዐለይሂ ዛሬ ለኢስላም እንስራ አላህ ያዘዘንን እንስራ ረመዳንን በስርዓት እንጾም ሐጅን በስርዓት እናድርግ አሁን ያላበን እንደሆን ነገ ከዛ እንጠበቃለን ነገር ግን ነዛ ሙተቆች ደጋግ ሰዎች ይሄ ፀሐይ እነሱን አይመለከታቸውም ኢነል ሙተቂና ፊ መቃሚን አሚን አላህ ነዛ አላህ የሚፈሩት እኮ ሰላማዊ ቦታ ነው ያሉት ይሄ ሙቀት እነሱን አይመለከተም ፀሐዩ ማታገኛቸውም የበለጠ ደጋግ የሆኑትማ ከዓርሽ ጥላ ስር ይቀመጣሉ كما في صحيح البخاري ومسلم من حديث ابي هريره ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ሰባት እኮ ሰዎች አሉ ከኡመቶቼ يظلهم الله في ظله يوم لا ظل الا ظله
ጥላ በማይኖርበት ቀን አላህ ከዓርሽ ጥላ የሚያስጠልላቸው ሰዎች አሉ። እነማን ናቸው? አንደኛ ኢማሙን ዓዲል ፍትሃዊ አስተዳዳሪ፣ ወሻቡን ነሸአ ፊ ዒባደቲላህ በዒባዳ በአምልኮ ከልጅነቱ ጀምሮ ያደገ ወጣት። አባቶች እናቶች ልጆቻችንን በዒባዳ ኮትኩተን እናሳድጋቸው ከነዚህ ሆኑልን ዘንድ። ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ቀልቡ ደግሞ በመስጂድ የተንጠለጠለች ሰው። ምን ማለት ነው? እንደኛውን ኢቃም እየተባለ መስጂድ መሄድ ማለት አይደለም። አዛን ካለ በኋላ ኢቃም ከተባለ በኋላ ውዶ የሚያደርግ ማለት አይደለም። ልክ ዙሁር ሰግዶ ሲወጣ አሱርስ መቼው የሚደርሰው ልቡ ሙዓለቅ የተንጠለጠለ። ይሄም መሆን አንችልም? እንችላለን። በሶላት ላይ ያለንን አትኩሮት ጨምረን የመስጂድ ፍቅራችንን ማዳበር ከነዚህ ሰዎች እንድንሆን ይረዳናል። አራተኛው ደግሞ ወረጁላኒ ተሐባ ፊላህ ኢጅተመዐ ዐለይህ ወተፈረቀ ዐለይህ። ሁለት ሰዎች ናቸው የተዋደዱት ለአላህ ሲሉ ነው። የሚለያዩትም በአላህ ላይ አደራ ተባብለው ነው። ሲገናኙ በአላህ መንገድ ስለ አላህ፣ ሲለያዩ አደራ አላህን አትርሳ ተባብለው። እነዚህ ሰዎች በመሐባቸው የውመል ቂያማ ለአላህ ሲሉ ስለተዋደዱ ከዓርሽ ጥላ ስር ይሆናሉ። አምስተኛ ወረጁሉን ደዓትሁ እምረአቱን ዛቱ መንስብን ወጀማል ውበት ያላት ስልጣን ያላት ሴት ለዝሙት ጠርታው ይሄ ወጣት ምን አላት? ፈቃለ ኢኒ አኻፉላህ እኔ አላህን እፈራለሁ ያላት ይህ ሰው ከዓርሽ ጥላ ስር ይሆናል። ልክ እንደ ነቢዩላህ ዩሱፍ እምቢ እንዳሉት መዓዘላህ እኔ ይህን አልፈልግም በአላህ እጠበቃለሁ እንዳሉት። ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉ ማ ቱንፊቁ የሚኑ። አንድ ሰው ሰደቃ የሰጠ ሰው ነው አሉ። ስድስተኛው ሰው ቀኝ እጁ ሲሰጥ ግራ እጁ ማታየውን ያህል ደብቆ የሰጠ። ምን ማለት ነው? ሰደቃ ሲሰጥ ሚስጥር ያደረገ እዩልኝ አይደለም፣ በሚስጥር ሰደቃ የሰጠ። በግልጽ መስጠት የሚወደድበት አጋጣሚ አለ። ሰዎችን ለማነሳሳት ከተፈለገ መስጂድ ውስጥ ሰው እርዱኝ ሲል 300 ብር አውጥቼ ነው የሰጠው፣ ሌላው ተነሳስቶ እንዲጨምር፣ ይሄ እዚህ ቦታ ላይ ይቻላል። ግን በይበልጥ የሚወደደው ደብቀህ መስጠት። እንዲህ አይነት ሰው አላህ የሚያይለት ነገር አለ። እኔም ፈልጎ እኮ ነው ይሄን ያደረገው፣ ሰውም ፈልጎ አይደለም። አላህ ከዓርሽ ጥላ ስር ከሚያስቀምጠው ነው። ሰባተኛው ደግሞ ወረጁሉን ዘከረ አላህ ኻሊያን ፈፋضت عيناه አላህን ተደብቆ ዶርሙ ገብቶ ወይም ምኝታ ቤቱን ቆልፎ አሊያም ቢሮውን ቆልፎ ቁጭ ብሎ የውመል ቂያማን አሁን ያወሳነውን አስታውሶ አላህን አስታውሶ ወንጀሉን አስታውሶ አለቀሰ። ይህን አላሁ ስብሓነሁ ወተዓላ ከዓርሽ ጥላ ስር ያደርገዋል። እነዛ ሙእሚኖች እነዛ ሙተቆች አሁን የጠቀስነው ችግር እነሱን አይመለከታቸውም። ታዲያ ሰዎቹ ይህ ሙቀት ሲበዛባቸው በላበት ሲጠመቁ አማላጅ ወደ አላህ ይልካሉ። ከዚህ ካለንበት ሙቀት የሚያወጣን ሸፋዓቱል ዑዝማ ታላቁ የአማላጅነት መድረክ የነብዩ ልቅና በፍጡራን የሚታዩበት መድረክ ነው። አሁን የምጠቅሰው ታላቁ አማላጅነት አላሁ ስብሓነሁ ወተዓላ ለዚህ ታላቅ ነብይ የውመል ቂያማ ይሄን የማማለድን እድል እንደሚሰጣቸው ቃል ገብቶላቸዋል። ዓሳ አን የብዓሰከ ረቡከ መቃመን መሕሙዳ። አንተ ሙሐመድ ለወደፊት ጌታ አንተን የተላቀውን የክብር መድረክ ሰጥቶ ሳይቀሰቅስ አይቀርም ብሏቸዋል። ነቢያችንም ሰለላሁ ዐለይሂ ወሰለም ይሄን እንደተሰጡ ሲናገሩ እኔ ይላሉ ሰይዱ ወለዲ አደም የውመል ቂያማ እኔ እኮ የአደም ልጆች በአጠቃላይ አይነታ ነኝ የቂያም ቀን ይላሉ። ወአና አወሉ መን ተንሸቁ ዐንሁ ልቀብሩ ቀብር መጀመሪያ ተከፍታልኝ የምወጣው እኔ ነኝ። ወአና አወሉ ሻፊዕን ወሙሸፋዕ አማላጅነትም የመጀመሪያው ጠያቂና እንዳማልድም ይፈቀድልኝ እኔ የእናንተው ነብይ ነኝ ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም። وفي الصحيحين بليلا حديث لي نبياتنا من يلونال أبو هريرة باستلالفوت لي فضلت على الأنبياء ب6 كنبياتكو بسدست نجر لك إنا تسطنيال كالنزي يستمن انتكسو وأعطيت الشفاعة شفاعة تسطنيال كلهم نبي شفاعة تسطتال
አይደለም ነብያት ሷሊሖቹ ደጋግ ሰዎች ሸፋዓ የማድረግ አላህ ከፈቀደላቸው አላህ ለፈቀደለት ሰው ሸፋዓ የማድረግ ድል ተሰጥቷቸዋል ነብዩ ግን እዚህ ጋር ለየት ያለ የተሰጣቸው ሸፋዓቱል ዑዝማ ምርመራ እንዲጀመር አላህን የሚጠይቁበት መድረክ ለሳቸው ብቻ ነው የተሰጡት ያ አላህ ሐዲሱን እስኪ ነብያችን ሰለላሁ ዐለይሂ ወሰለም ያጫውቱን የዛን ክስተት እንዴት ሸፋዓ አላህ ፊት እንደሚቀርቡ ህዝቡ እንዴት እንደሚንቀሳቀስ ፀሐይ በጣም ሲበረታባቸው روى البخاري ومسلم من حديث ابي هريره انه صلى الله عليه وعلى اله وسلم قال نبياتችን ምን አሉ انا سيد ولد ادم يوم القيامه እኔ እኮ ነኝ يوم القيامه የአደም ልጅ አይነታቸው አሉ ሰሃቦች ከበዋል ثم قال كذا ما اسكتلوا من قالوا اتدرون مما ذاك كمن እንደሆነ ይሄን ታቃላችሁ አላቸው يجمع الله الاولين والاخرين في صعيد واحد يوم القيامه الله የመጀመሪያዎቹንም የመጨረሻዎቻቸውንም አንድ ነጭ ሜዳ ላይ እንዳለ ይሰበስባቸዋል فيبصرهم الناظر ويسمعهم الداعي ተመልካች ሚያቸው ተናጋሪ የሚያዳምጣቸው ያህል እንዳለ ይከባሉ ይሰበሰባሉ وتدنو منكم الشمس ፀሐይ ትቀርብባቸዋለች فيبلغ الناس من الغم والكرب ما لا يطيقون ولا يحتملون ሊሸከሙት የማይችሉ ከቁጥጥራቸው ውጭ ሆነ ጭንቀት ፈተና ውስጥ የተሰበሰበው ፍጡራን ይገባል فيقول الناس ከዛም የተወሰኑት ግሩፖች ይሰበሰቡና አላ ተረውነ ማ አንቱም ፊ ኢላ ማ በለገኩም የደረሰባችሁን ጭንቀት አታዩ ምን ላይ እንደደረሰባችሁ አላ ተንظሩነ መን يشفع لكم الى ربكم ወደ አላህ Subhanahu Wa Ta'ala አማላጅ ልንጠይቀው ምንችል ሰው መፈለግ የለብንም ይባባላሉ ተሰብስበው فيقول بعض الناس لبعض አው እውነት ብለሃል ከዛም ይወያያሉ ማንን እንጠይቅ ማንን ወደ አላህ እንላከው አላህ ሒሳብ ይጀምርልን በፀሐይ ያለቅነ ለብዙ ዓመት እንዲቆሙ ነው የሚደረገው ዛ ቦታ ላይ ከዛ ማንን እንጥራ አደም አቡኩም አደም አባታችን አደም ወደሱ እንሂድ ተሰብስበው ወደ አባታችን አደም ይሄዳሉ ወንድሞቼ ክስተቱን ያያችሁት ነው ፍጡራን ወደ አደም አማላጅነት ፍለጋ ሲሄድባቸው فيأتون فيقولون ወደ አደም ይሄዱና ይሉታል ያ አደም አንተ አደም አንተ አቡል በሸር አንተ የሰው ልጆች አባትነ خلقك الله بيده الله በእጆቹ ፈጥሮሃል ونفخ فيك من روحه ከሱም የሆነ መንፈስን ሩህን አግብቶብሃል وأمر الملائكة فسجدوا لك ملائكانن ላንተ እንዲሰገድ الله አድርጎልሃል وأسكنك الجنة ጀነት ውስጥ እንድታርፍ አድርጎሃል ማንም ያልገባባትን አንተ ጀነት ውስጥ የተቀመጥክ የተከበርክ ባሪያነ አላ ተሽፈዕ ለና ኢላ ረቢክ አላ ተራ ማ ነሕኑ ፊህ ወማ በለገና የደረሰብንን ጭንቀት ሁኔታችን አታይም ወደ አላህ አማልደና ይሉታል ፈየቁሉ አደም እንደሚመልስ ስሙ ሁሉም ነቢያቶች ይሄን ነው የሚመልሱ ኢነ ረቢ የኔ ጌታ እኮ غضب اليوم غضبا ጌታዬ ዛሬ ከባድን ቁጣ አላህ ተቆጥቷል ለም يغضب قبله مثله ولن يغضب بعده مثله ካሁን በፊት ተቆጥቶት ማቀው ከዚህም በኋላ ማይቆጣውን ቁጣ ተቆጥቷል وانه نهاني عن الشجره فعصيت አንዲት ቅጠል አትብላ ተብዬ እሷን በልቼ ከጌታዬ ጋር ተጣልቻለሁ ነፍሲ 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 ነፍሴን አውጣኝን ያልህድም ይላሉ ታዲያ ወደ ምን ነድ اذهبوا الى غيري ወደ ሌላ ሁሉ ነው ምላችሁ اذهبوا الى نوح እስኪ ወደ ኑህ እሱን ጠይቁት ይላቸዋል አደም ከዛ ይመጣሉ ወደ ኑህ ይመጡና ያ ኑህ አንተ ኑህ አንተ اول الرسل የመጀመሪያው መልእክተኛ ምድር ላይ አንተ ነህ الى اهل الارض وقد سماك الله عبدا شكورا አመስጋኙ ባሪያ ብሎ ጠርቶሃል الا ترى ما نحن فيه الا ترى ما بلغنا الى ما بلغنا يدرسبنن ጭንቀት አታይም እባክህን ወደ አላህ Subhanahu Wa Ta'ala ዳማልደን ይሉታል ነብዩላህ ኑህ ምን ይላል ኖ የነማን ያላደርግም አላህ እኮ ዱዓዬን እስቲጃባ አድርጎልኝ ህዝቤን ጨርሻለሁ ደግሞ ከአላህ ፊት እኮ ወንጀል አይደለም በጥፋታቸው ነው ያለቁት እነዛ ሰዎች አደምም ቢሆኑ የበሏትን ቅጠል አላህ Subhanahu Wa Ta'ala እንደገና
ተውበትን ተቀብሎ ፈጅተባ እንደመረጣቸው ተናግሯል። ነገር ግን የክስተቱ አስፈሪነት ትንሽም ነገር ቢሆን ይዘው መቅረብ አይፈልጉም። ነቢዩላህ ኑህ ምን እላለሁ እኔ ዱዓ አድርጌ ህዝቤን አጥፋልኝ ብሎ አጥፍቶልኛል፣ ወደ ጌታ አልቀርብም፣ ነፍሲ ነፍሲ፣ ወደ ሌላ ሂዱልኝ፣ اذهبوا الى غيري፣ ወደ ሌላ ሂዱ ይሏቸዋል። ወደ ማን እንሂድ? ወደ ኢብራሂም ሂዱ። ወደ ኢብራሂም ይመጣሉ። ወደ ነቢዩላህ ኢብራሂም ያ ኢብራሂም ይሉታል። አንተ ኢብራሂም ወይ አንተ ነቢዩላህ፣ አንተ አላህ ነቢይ እኮ ነህ። ወኸሊሉሁ ፊ አህሊ الارض፣ መሬት ላይ የነበሩ ፍጡራን የአላህ ወዳጅ እኮ አንተና አንተ ኢብራሂም። እሽፈዕ ለና ኢላ ረቢክ፣ አላህን እባክህ ሒሳብ ይጀምርልን፣ አማላጅነት እንላክ ይሏቸዋል። አማ ተራ ኢላ ማ ነሕኑ ፊ፣ ያለንበትን ጭንቀት ተጨባጭ አታይም? ፈየቁሉ ለሁ፣ ኢብራሂም ምን ይላል? ኢነ ረቢ፣ የኔ ጌታ ገዲበ ልየውም፣ ተቆጧል አላህ ዛሬ፣ እኔ አልቀርብም፣ 3 ውሸትን ዋሽቻለሁ ይላሉ። ምን ዋሽተ ነው ነቢዩላህ ኢብራሂም? ለአላህ ሲሉ የዋሿትን 3 ውሸት ይጠቅሳሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰሓቦች ከበው እያዳመጧቸው ነው። አንደኛ አቂደቱል ሙእሚን ሚል ካሴት ላይ እንዳየነው ወደ ጣዖት አምልኮ እንሂድ ሲሏቸው ኢኒ ሰቂም አሉ፣ አሞኛል አሉ። በእናንተ ሽርክ አሞኛል ማለታቸው ነው። ሁለተኛው ጣዖቶቹን ከሰከሱና ከትልቁ ላይ ፋሱን እዚህ ጋር አስቀመጡላ። ማን የሰበሩ ሲሏቸው ትልቁ እንደሆነ አሉ። ለአላህ ሲሉ ይሄን ያደረጉት። እነዚህን ይደምሩና 3 ውሸት አለችብኝ፣ ከአላህ ፊት አልቀርብም፣ ነፍሲ ነፍሲ ነፍሴን ያውጣኝ ይላሉ። اذهبوا الى غيري፣ አረ ወደ ሌላ ሂዱልኝ። ወደ ማን እንሂድ? اذهبوا الى موسى፣ እስኪ ወደ ሙሳ ሂዱ። ወደ ሙሳ ተሰብስበው ይሄዳሉ። فيأتون፣ ይመጡና አንተ ረሱሉላህ፣ አንተ እኮ የአላህ መልእክተኛ ነህ አንተ ሙሳ። فضلك፣ አላህ አብልጦሃል እኮ برسالاته وبكلامه على الناس፣ ከሰው ልጆች በላይ እኮ አላህን የማናገር እድል የተሰጠህ የተከበርክ ፍጡር ነህ። አላህ ዘንድደህ ሸፋዓ ጠይቅልን ይሉታል። ነቢ ሙሳ ምን ይላል? ኖ ዛሬ ጌታዬ ከባድን ቁጣ ተቆጥቷል፣ እኔ ያልታዘዝኩትን ነፍስ አጥፍቻለሁ ይላሉ። ነቢዩላህ ሙሳ ነቢይ ከመደረጋቸው ፊት ሰዎች ተጣልተው ሲያገላግሉ አጋጣሚ አንዱን ፈወከዘሁ፣ በቦክስ መቱት። ፈቀض عليه ሞተ። አላህም ማረይ ብለው ጠየቁት። ነቢይ ሳይሆኑ ነው። ምሬያቸዋለሁ ብሎ ቁርአን ላይ ተናግሯል። እቺን ያወሱና ነፍሲ ነፍሲ፣ እኔ የለሁበትም፣ ነፍሴን ያውጣኝ፣ ወደ ሌላ ሂዱ። ወደ ማን እንሂድ? ወደ ነቢዩላህ ዒሳ ሂዱ ይባላል። ወደ ኢየሱስ ይመጣሉ፣ ወደ ነቢዩላህ ዒሳ። ፈየቁሉና አንተ ዒሳ፣ አንተ ዒሳ ሆይ አንተ የመርየም ልጅ አላሁ ስብሓነሁ ወተዓላ ያለ አባት የፈጠረ ከሱም የሆነ መንፈስን የከተተብህ እባክህ ጌታ ዘንድ አማላጅነት እንላክ። ነቢዩላህ ዒሳ ምን ይላል? ኖ ጌታዬ ዛሬ በጣም ትልቅን ቁጣ ተቆጥቷል፣ ወደ ሌላ ሂዱ። ወደ ማን እንሂድ? اذهبوا الى محمد፣ ወደ ታላቁ መልእክተኛ ወደ ሙሐመድ ሂዱ ይላቸዋል። ፍጡራን ተሰብስቦ ወደ ነቢያችን ይመጡና ምን ይሏቸዋል? ያ ሙሐመድ አንተ ረሱሉላህ፣ አንተ የአላህ መልእክተኛ እኮ ነህ። ወኻተሙል አንቢያ፣ የነቢያቶች መደምደሚያ አንተ እኮ ነህ። ቀድ ገፈረ አላሁ ለከ ማ ተቀደመ ሚን ዘንቢክ ወማ ተአኸር፣ አላህ እኮ ያለፈውንም መጪውንም ወንጀል የማረህ የተከበርክ ፍጡር ነህ። እሽፈዕ ለና ኢላ ረቢክ፣ እባክህ ወደ አላህ ሂድና አማልደን፣ ጭንቀታችን አታይም ይሏቸዋል። ነቢያችን እንደሌላው ነፍሴ ነፍሴ ይላሉ አይሉም። አና ለሃ፣ ለዚህም ማን ያለው ይላሉ። የአላህ መልእክተኛ አላሁ አክበር። የሳቸው ተከታይ ያረገን ጌታ ምስጋና ይግባው። ከዛም ምን ይላሉ? ፈአንጠሊቁ ፈአቲ ተሕተ العርሽ፣ ወደ አላህ አቀናለው ከዓርሽም ስር ሄድና ፈአቃዑ ሳጅደን ሊረቢ፣ ለአላሁ ስብሓነሁ ወተዓላ ስጁድ ወርድና ثم يفتح الله علي من محامده وحسن ثنائه عليه፣ እሱም ማመስገኛ አላህ ያስታውሰኛል፣ አወድሰዋለሁ ስጁድ ላይ ወድቄ። ከዛ አላህ ይጠራኛል፣ ያ ሙሐመድ አንተ ሙሐመድ እርፋ ረዕሰክ፣ ራስክን አንሳ፣ ወሰል ቱዕጣ፣ የፈለግከውን ጠይቅ ይሰጠሃል፣ ወሽፋዕ ቱሸፋዕ፣ ሸፋዓ ጠይቅ እሰጥሃለሁ ይላቸዋል። ፈአርፈዑ ረእሲ ፈአቁሉ፣ ቀና ብለው ምን ይላሉ ታዲያ? ሚስቴ ፋጢማ ልጅ አሉ። ረሱል ምን ይላሉ? ያ ረቢ ኡመቲ፣
ጌታዬ ኡመቶቼ በፀሐይ የተንገላቱ ነው እባክህን በእነሱ ላይ ውሳኔ ስጥ ያ አላህ بالمؤمنين رؤوف رحيم አዛኝ ነብይ ነው አላህ የላከልን ነብያችንም ይሄን ደረጃ እንዴት እንዳያዙት ሐዲስ ላይ ሲናገሩ لكل نبي دعوة مجابة ለእያንዳንዱ ነብይ እኮ استجابة የሚደረግለት ጥሪ ተሰጥቶታል قد تعجل كل نبي دعوته እያንዳንዱ ነብይ ዱንያ ላይ ተጠቀመበት ይሄን እድል فإن اختبأت دعوتي شفاعة لأمتي يوم القيامة እኔ ግን እቺን ዱዓዬን የቁረይሽን ህዝብ አጥፋብለው ማስጠፋት ይችሉ ነበር ያስኳት يوم القيامة لشفاعة لأمتوቼ እንዴት ሆነ ብዬ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም صلوا على رسول الله صلى الله عليه وسلم فإنها على اسكتلو يتش شفاعة نائلة إن شاء الله بالله فكر تغنيالج من مات من أمتي لا يشرك بالله شيئا كأمتوچ شركن ሳያደርግ የመጣን ሰው ስለ ሽርክ ካሴቴ ላይ አቂዳ ከሚለው ላይ ተነጋግረናል ከዛ ጠርቶ ለመጡ ኡመቶቼ ሸፋዓዋን ያገኛታል አሉ ረዋሁ ሙስሊም ነብያችንም ይሄን ከአላህ ጋር ተነጋግረው እንደተመለሱ አንድ ክስተት አስደንጋጭ ይከሰታል ተጣዩሩ الصحف ሰማይ ላይ የፍጡራን መዝገብ በሰማይ ይበራል ሰማይ በመጽሐፍ ይሞላል ፍጡራን ይደነግጣል وإذا الصحف نشرت መጽሐፎች ይዘረጋሉ ከፍጡራን እጅ ከቀኝ ከግራ ከኋላ የመጡ መውደቅ ይጀምራሉ በቀኝ እጁ የሚወድቅለት ሙእሚኖች ሳሊሖች ተቅዮች ናቸው ደጋጎቹ እነሱ ከቀኛቸው ነው መጥቶ የሚወድቀው فأما من أوتي كتابه بيمينه በቀኝ እጁ መጽሐፉን ማ የተሰጠ ሃኡሙ ያዙት መጽሐፌን ያዙት ይላል ሲገልጠው መጽሐፉ ሶላት ሐጅ ጾም ለእናት አባቱ መልካም የሆነው ጎረቤትን ያከበረበት ለምስኪን ያዘነው ይቅር ሰውን ያለው ሐጁ ጾሙ ሁሉም ተቀምጦለታል ደስ ይለውና መጽሐፉን አንስቶ ሃኡሙ ያዙት اقرأوا كتابيا መጽሐፌን አንብቡልኝ إني ظننت أني ملاق حسابيا እኔ እኮ የእውነት ሒሳቤን እንደምገናኝ እርግጠኛ ነበርኩ الله ለዚያ በቃኝ الله ምን አለ فهو في عيشة راضية እሱ ደስ በሚል ህይወት ውስጥ ነው ያለው في جنة عالية ከፍ ባለው ጀነት ላይ በቀኝ እጅ መጽሐፍ መሰጠት ከምርመራው ነፃ የመውጣት የመጀመሪያ መገለጫ የጀነት ለመሆን የመጀመሪያ ጠቋሚ ነው ሌሎቹ በግራም ይቀበላሉ وأما من أوتي كتابه بشماله በግራው መጽሐፍን የተቀበለ يا ليتني ويطفاتي لم أوت كتابيه مزغبين بالتقبلكم منه ولم أدري ما حسابيه حساب مرمرة